ዩቲዩበሮች ከሆናችሁ የዛሬው መረጃ የግድ ያስፈልጋችኋል። ለመሆኑ ስለ አልተርድ ኮንቴንት ምን ታውቃላችሁ? በዛሬው ቪዲዮ በጣም ጠቃሚ የሆነና ስለ አልተርድ ኮንቴንት ማወቅ ያለባችሁን ወሳኝ ነገር እነግራችኋለሁ። ይህ አክስቴ ቤዛ የተሰኘው አዲሱ የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ የመቀላቀል መብታችሁ የተጠበቀ ነው። ቪዲዮ ላይክ በማድረግ ጀምሩ። በዛሬው ቪዲዮ ብዙ እንደምትጠቀሙ አልጠረጠርም። መልካም ቆይታ። ስለዚህ በቀጥታ ወደ ዩቲዩብ አፕሊኬሽናችሁ ትሄዳላችሁ። የኔን ዩቲዩብ በዚህ ልክ ልክፈት። በዚህ ልክ እንደከፈትኩት እንግዲህ እንደምታዩት ከስር የፕላስ ምልክት አለች። ይህ ምንድነው? ቀጥታ ዩቲዩብ ቪዲዮ አፕሎድ የምታደርጉባት ማለት ነው። እዚህ መሀል ላይ ያለችዋን ክሊክ ታደርጉና ቀጥታ ወደ ቪዲዮዎቻችሁ ይወስዳችኋል። ስለዚህ እኔ ለዛሬ ያዘጋጀሁትን ቪዲዮ ቀጥታ ያስመርጠኛል። ክሊክ አደርጋለሁ። በዚህ ልክ ክሊክ እንዳደረግኩት ይሄው እዚህ ከስር ኔክስት የምትላለች። ኔክስት የምትለዋን አንዴ ይጫናለሁ። አሁንም በድጋሚ ኔክስት የምትለዋን አንድ ጊዜ ይጫናለሁ። ከዚያ በኋላ እንግዲህ አሁን ወደምንፈልገው ቦታ ደርሰናል። ስለዚህ ቀጥታ መጀመሪያ ላይ እንግዲህ ታይትል ትጽፋላችሁ፣ ግድ ነው። ቪዲዮአችሁን የሚመጥን ለቪዲዮአችሁ የሚሆን ታይትል ታዘጋጁና በዚህ ልክ ታይትላችሁን ትጽፉታላችሁ። ለምሳሌ የኔን ታይትል በዚህ ልክ ጻፍኩት። ከዚያ በኋላ ምንድነው እዚች ጋር ደግሞ የፔንስል ምልክት ወይም የስራስ ምልክት አለች። እዚች ጋር ለቪዲዮአችሁ የሚሆን አሪፍ ተምኔል ትመርጡለታላችሁ። ቪዲዮአችሁ ሰዎችን አትራክት እንዲያደርግ እዚች ጋር ቢሆን ይሻላል ወይስ እዚች ጋር የምትለዋን አሪፍ ለተምኔል የምትሆነውን ቦታ ትመርጣላችሁ። ከዚያ በኋላ ይሄው ከላይ የራይት ምልክት አለች፣ እሷን ትነኳታላችሁ። ከዚያ በኋላ እንግዲህ ሌሎች ነገሮችን ሙሉ ምናልባት በሌላ ክፍለ ጊዜ በደንብ አድርጌ ያሳያችኋለሁ። ዛሬ ግን አልተርድ ኮንቴንት የምትለዋን ብቻ ስለምፈልግ ቀጥታ ወደ አልተርድ ኮንቴንት ወርታች ይሄው ስክሮል ስታደርጉ ከስራ አካባቢ ነው ያለችው። ስለዚህ ቀጥታ እንዲህ ስክሮል እያደረጋችሁ እቾትና እዚች ጋር አልተርድ ኮንቴንት የምትላለች። ለዛሬ የምንፈልጋት ይችን ብቻ ነው። ስለዚህ ቀጥታ ወደ አልተርድ ኮንቴንት ትገባላችሁ። እዚች ጋር ያለችዋን ጭብጥ በዋናነት እኔ በአጭሩ ልንገራችሁ። እንግዲህ እዚች ጋር የስ የምትልና ኖ የምትል ነገር አለች። እንግዲህ ከሁለት አንዳቸው ነው የምትመርጡት። አሁን የመረጣችሁት ቪዲዮ ዋና ሀሳቡ እዚች ጋር ያለው ምንድነው? የመረጣችሁት ቪዲዮ ኤአይ ተጠቅማችኋል ወይስ አልተጠቀማችሁም ነው። በቃ በአጭሩ የዚህ አልተርድ ኮንተንት ሀሳብ ምንድነው? የሰራችሁትን ቪዲዮ ኤአይ ተጠቅማችኋል ወይስ አልተጠቀምንም ነው። ተጠቅማችሁ ከሆነ የስ የምትለዋ ላይ ነው ክሊክ የምታደርጉት። ካልተጠቀማችሁ ደግሞ ኖ የምትለዋ ነው ክሊክ የምታደርጉት። ይህንን ፎርም ሳትሞሉ ማለፍ በፍጹም አትችሉም። ይህንን ፎርም ካልሞላችሁ ሌሎችን ቅድም እዚህ ጋር ያሳየኋችሁን እነዚህን ሁሉ ፎርሞች ሞልታችሁ ይቺ አልተርድ ኮንቴንት የምትለዋን ብቻ ባለመሙላታችሁ ዩቲዩብ ቪዲዮአችሁን ለሌላ ሰዎች እንዲዳረስ አይረዳም ወይንስም ደግሞ ሪኮመንድ አያደርግም ማለት ነው። ስለዚህ እንደ አጋጣሚ ሆኖ በሰራችሁት ቪዲዮ ውስጥ የኤአይ ፎቶ ተጠቅማችሁ ከሆነ ወይንስም ደግሞ የኤአይ ድምፅ ተጠቅማችሁ ከሆነ ወይንስም ደግሞ የኤአይ ቪዲዮ ተጠቅማችሁ ከሆነ ቀጥታ የስ የምትለዋን ክሊክ ታደርጋላችሁ ማለት ነው። የስ ትላላችሁ። ነገር ግን በፍጹም ኤአይን ካልተጠቀማችሁ በኤአይ የተሰሩ ቪዲዮዎችን፣ በኤአይ የተሰሩ ፎቶዎችን፣ በኤአይ የተሰሩ ድምፆችን ካልተጠቀማችሁ ግን ምንድነው የምታደርጉት? ይሄው እዚች ጋር ያለችዋን ኖ የምትለዋን ክሊክ ታደርጋላችሁ። ከዚህ ውስጥ ትወጣላችሁ። ከዚያ ነገሮቻችሁን ሙሉ ካጠናቀቃችሁ በኋላ ይሄውና አፕሎድ የምትለዋን ትነኩና ቀጥታ አፕሎድ ታደርጋላችሁ ማለት ነው። መልካም። የዛሬው ዝግጅታችን ይህንን ይመስል ነበር። ቀጣይ በሌላ ገራሚ ዝግጅት ተመልሰን እስክንገናኝ ድረስ ቸር እንሰንብት። መልካም ቆይታ።